ልጆቼም ትንንሽ ናቸው እነሱም ተሰበሩ ይሄ ብሎ ካላህ በታች ማንም እንትን የሚለኝ ሰው የለም ከጎኔ የሚሆን ሰው የለም እንግዲህ ይሄ የሚሰማ ሁሉም እርዳታ እንዲያረግልኝ መድኃኒት መግዣ አጥቼ ያለው ሁሉም እንዲደግፈኝ በአላህ ስም ጠይቀዋለሁ አሁን በእግሬ አልሄድም እግሬ ራሱ አሞኝ ይሄ በእግሬ ራሱ አልሄድም በዱላ ነው በዚህ ዱላ ነው ደጅም ወጥ እኔ ሳዳ አደም ባላለው የተወለድኩት ጉራጌ አገን ነው ያው እዛም የተወሰነ አደኩና እዚህ መጣሁኝ ትዳሬም እዚህ ነው ያስኩኝ ትዳሬም እስከምይዝ ሰው ቤት የሰራሁኝ በሰው ቤት ሰው በት ያወጣው ትዳሬም ሳልይዝ አሳለፍኩት አልহামዱሊላህ ትዳሬም ያስኩኝ ትዳሬም ከያስኩኝ በኋላ ባለቤቴም ጥረት ያለውም ነገር ቢሆን ምንም እሱም ያልተሳካለት ነገር ነው እዛም ቢል እዚህም ቢል ምንም አልተሳካለትም አላህ ሰጠኝ መጀመሪያ ልጄን በወለድኩኝ በ9 ወሩ ትቼ ባለቤቴም እኔም ጥለ ነው በእግራችን ሱዳን ሄድን ስሜ አብደላ ሸሪፍ እባላለሁ ያው ትውልዴ ጅማ ነው እና ከሷ ጋር ያው ከተጋባን በኋላ የነን ያለ እንግዲህ ወደ ልክ እዚህ ጋር እንትን ሲለን ወደ ሱዳን ሄደን ነበር ያው በበረሃ ሄደን ከዛ ቆየን እዛ መጣን ያው እሷ ሁሉ ነገር ተናግራለች ያው እና አሁን ያለ ነገር ያው እሷ መቼም ተመልሰን ከመጣን በኋላ ያው ብዙ ለፋን ያው አንዳንዴ ወዲህ ሮጤ ይሰራሉ ያው ልጆችም አሉ ትምህርት ቤት እንኳን ያው ብዙ እንትን አይደለም ያው እንግዲህ መንግስት ያው ያገዘን ነው እሱ እና ኑሮ በጣም ያው ከብዶን በጣም ያው መቼም አልሐምዱሊላህ ያው እንግዲህ ዛሬ ደርሰናል እሷ እንግዲህ ያው በቅድም እንደነገረቻቸው ያው ሁሉ ነገር ሰው ያው አካባቢም የትም ሁሉም ረዳት ያው እንደነገረቻቸው ነው ቅድም ያስብና ምንም እንግዲህ ከዚህ በኋላ ምንም ያው የለፋው እስከ ዛሬ ደርሻለሁ ያው ምንም አሁን አቅቶኛል በጫካ ሱዳን ሄድን በእግራችን ስንሄድ በ7 ቀን ነው ሱዳን የደረስነው ደርሰን እዛ 3 አመት ሁለታችንም እዛ ሰራን እዛም ምንም ነገር ሳይሳካልን ተመልሰን አሁንም ኢትዮጵያ መጣን ኢትዮጵያ ከመጣሁ በኋላም ያው ምንም ሳንይዝም ስለመጣን እሱም ሰው ቤት የሰራ እኔም ጉሊት የሰራሁኝ አላህ ሰጠኝ ከዛም በኋላ እንደዛም የሆነው 2 ልጆች ጨመርንበት 3 ልጆች ነው ያሉኝ 2 ሴትና 1 ወንድ ልጅ ጉሊት የሰራሁኝ አንድ ጡቴን አመመኝ ያመመኝም ያው አልተከታተልኩትም ዛሬ ጉሊት ቁጭ አልኩና ገይዳለው ከነገ ወዳ ሄዳለው የዛሬ 5 አመት አካባቢ ነው ነገ ሄዳለው ከነገ ወዳ ሄዳለው ያልኩኝ ጡቴም ጭራሽ ባሰበት ከዛ በኋላ ተነስቼ አኪም ቤት ሄድኩኝ አኪም ቤት ሲሄድ ያው ካንሰር ነው አሉኝ ታከሚው አሉኝ ይዤም ይሄድ ነገር አኪም ቤት ይዤም ይሄድ ነገር ያው አላህም ሲያይ ጓደኞቼም ሲያዩ ቀጠመ ልሸጥ ካንሰር ነው ከተባልኩ በኋላ ቀጠመ ልሸጥ አስፋልት ወጥቼ ቁጭ አልኩኝ ከዛ በኋላ የሆነ ልጅ ሰማና እንደዚህ ታመሻል ተብለዋል ሲባ አለኝ አው ትንሽ አሞኛል አኪም ቤት እሺ ወይ ተከታተልሽ ወይ ሲለኝ አይ የሚሄድበትም ነገር ስላጣው አልሄድኩም አኪም ቤት አልታከምኩም እንለምናለን እንግዲህ ሂጂ አኪም ቤት ሂጂ አለኝ መሳፈሪያ አላህ ኸይር ጀዜ ይክፈለው መሳፈሪያሽ ብሎ ሰጠኝ ከዛ በኋላ ተነስቼ አኪም ቤት ሄድኩኝ አኪም ቤት ስንጀምር ያው ቲሞም ተባልኩ መድኃኒትም ተባልኩ በዛም ብል በዚህም ብል በዛም ያመጣኋቸው አንዳንድ ዕቃ ነበር ሸጥኩኝ እጄም ወርቅ ነበረኝ ለጊዜው ያመጣሁት እሱም ሸጥኩኝ ወንድሞቼም ስራ የላቸውም ገጠር ሄዱ እንጨት ነበራቸው ያ እንጨት ሽጠው አምጥተው አንድ ጊዜ ቲሞም ገዛበት ነገር ሰጡኝ እንደዛም የሆንኩ ያው አልহামዱሊላህ ቲሞ የድር ሴቶች አሉኝ የድር ሴትም ሲያግዘኝ ያወቀኝም ሰው ሲያግዘኝ ቲሞው ጨረስኩኝ አሁን ያው አላህ በዚህ ያደረሰኝ አልহামዱሊላህ ከሱዳን በእግራችን ሄደን የሰራነው ቤት ነበር ፈረሰብኝ በሰው ቤት ነው ይሄ ሰው ቤት ክራይ መክፈል አቃተኝ
ይሄ ሰውየው አላህ ኸይር ጀዝ ይክፈለው። እንደዚህ ሁነሽ እኔ ምን ሁሉም ነገር ይቅርብኝ ለጊዜው እስቲ ለጊዜው በዚህ ቁጭ በይ ብሎ አላህ ተስፋ አድርጎ በዚህ ለጊዜው በዚህ ቁጭ አልኩኝ። አልহামዱሊላህ ልጆቼም አልደረሱልኝም። ከ5 አመት በታች ነው ከመጀመሪያው ጀምሮ። አልহামዱሊላህ ረብል ዓለሚን። አሁን መድኃኒት መግዣ አጣሁኝ። ሁሉም ሰው እዛም ቢል እዚህም ቢል ይሄ በአንድ ሰው በሁለት ሰው የሚጣን ነገር አይደለም። እንግዲህ በማንም አይድረስበት፣ የደረሰበት ነው የሚያውቀው። እኔ አንዳንዴ ያው ጠጋኖች ምናምን ያልሱ ጠጋግናሉ ዲስትም ያው ተናሉ መታሉ አንዳንዴ ያው እንግዲህ ያው እዚህ ጋር እቺ እዚህም ከዚህም ጋር እንቀሳቀስ አልችልም። አንዳንዴ ያው ኩላሊት አለብኝ። እንግዲህ ያው እስከ ዛሬ በዚህ ሁኔታ ይደርሰናል። ከዚህ በኋላ እንግዲህ የሚያቆመች መባል ነው። ባለቤቴ ያው ታዩታላችሁ እዛ ጋር ካገኝ ስቶፍ ነው የሚጠግነው። ካላገኝ ያው ብቻ አላህ ያኖረናል። አልহামዱሊላህ ይሄ ምንለው ነገር የለም። እንግዲህ አላህ ብቻ መጨረሻሽ አላህ ሲመርጥልኝ ነው። እንግዲህ መጨረሻሽ በዚህ ቁጭ በይ ብሎ አላህ አሳመመኝ። አሁን በእግሬ አልሄድም። እግሬ ራሱ አሞኝ ይሄ በእግሬ ራሱ አልሄድም። በዱላ ነው በዚህ ዱላ ነው ደጅም ወጣው እንጂ እንደዚህ እንደ ሰውም እንደው ዞር ዞር ብዬ ሰውም ለማስቸገርም አልቻልኩም። እቤት ውስጥ ቁጭ ብዬ ነው ሁሉም ነገር። ስሜ አሊ አደም እባላለሁ። ተወለድኩት ጉራጌ ዞን ነው እና ሳዳ ታናሽ እህቴ ናት። እኔ ታላቅ ነኝ። ሳዳ አልহামዱሊላህ እስካሁን ቆይቷ ደስተኛ ነን በአላህ ስም። ግን አልহামዱሊላህ በልከልፋት ወደ ኋላ አለችም ነበር። እዚህ አልፎ ተርፎ በረሃ ስደት ወጣ በስደት ቆይታ ተመልሳ መጣች። ለቤተሰብ ታታሪ ነበረች። አሳቢና ታታሪ ነበረች። እኔን ትዳር ለማድረግ በጀርባዋ ጫት ተሸክማለች። አልহামዱሊላህ አባታችን ቢሞት እሷን ትዳር ለማድረግ በጀርባዋ ጫት ተሸክማለች። አልহামዱሊላህ እስካሁን ድረስ አላህ ቆይቶልኛል። በበረሃ ተቃጥላስ ትመጣለች እንዴ አላልኩም ነበር። አላህ መጣት ከባለቤቷም ጭምር እስካሁን አላህ ቆየልን። እኛ ወንድሞቿ ቤተሰብ ሆነ ለፍቶ ያለንን እንጨት አባታችን የተከለው ነገር እንጨት ነበር። እሱን ሽጠን ለአካባቢ ልጆች ማስተባብለን እናሳክማለን ብለን ታግለናል። አልቻልንም። አሁን አላህ ለኔ ይሄ መርጦልኛል። አልহামዱሊላህ ረብል ዓለሚን። ምኑም አልቻልኩትም። ያው መድኃኒት መግዣ አጥቼ ምስክሩ ራሱ መድኃኒት ጥቁር አንበሳ አጣና ይጽፉልኝና መገዛበት ነገር ሳጣ መድኃኒቱ አቆራርጠዋለሁ። አሁን አንድ ጡቴ አመመኝ። ሁለተኛውም ይሄ ቀበሌው ጽፎልኝ ነበር ድጋፍ። ግን ቀበሌውም ቢጽፍልኝ ምንም አይነት ድጋፍ በቀበሌውም ቢሆን ምንም ነገር አላገኘሁም። ይሄ ያው ጥቁር አንበሳ ነው ይሄ ጻፈልኝ። መድኃኒትሽ አታቆራርጩ፣ በዚህ በሽታ የሚጨክን ሰው የለም፣ ለሁሉም ሰው ንገሪው፣ ለሁሉም ሰው እርዳታ ለምኝ ብሎ ይሄ ጥቁር አንበሳ ነው የጻፉልኝ። ያው የእጅ ጓንት ሳይቀር ነው ምገዛው። ጥቁር አንበሳ መርመረ ባለኝ ጊዜ የእጅ ጓንት ግዢ። ያው ይሄ ሁሉም መድኃኒት ያቆራርጡባቸው ወረቀት ናቸው። ከጥቁር አንበሳ ጽፈው ስትሰተውኝ መድኃኒቱ አቆራርጠዋለሁ። በጥቁር አንበሳ አገኘሁ፣ ካላገኘሁ መድኃኒት አቆራርጣለሁ። አሁን አንድ ጡትሽ ያመመሽ መድኃኒትሽ ስለምታቆራርጩ ነው። ያኛው መቆጣጠር አልቻለም። አቆራርጠሹ መድኃኒቱ በሽታው መቆጣጠር አልቻለም። ወደ አንድ ጡትሽ አመመሽ ብሎ አሉኝ። እንግዲህ ይሄ የሚሰማ ሁሉም እርዳታ እንዲያረግልኝ እኔ በቃ በምኑም ብቻ አልহামዱሊላህ አላህ ፈተናው በዚህ ቀለል አላህ እንዲያረግልኝ ሁሉም ዱአ እንዲያረግልኝ
ልጆቼም ትንንሽ ናቸው፣ እነሱም ተሰበሩ። እኔን ያዩ ጓደኞቼ ሁሉም ከኔ የተሰባበረ ነው። እንግዲህ ሁሉም ድዋ እንዲያረግልኝ መጀመሪያ ነገር፣ በተረፈው ሁሉም እርዳታ እንዲያረግልኝ መድኃኒት መግዣ አጥቼ የተረፈው ሰውነቴ ቆሰለ ነው፣ የተረፈው ሰውነቴ እንዲቆረጥ ነው። መድኃኒት መግዣ ሁሉም ሰው እንዲረዳኝ ማንም ላይ ይሄ ብሎ ካላህ በታች ማንም እንትን የሚለኝ ሰው የለም፣ ከጎኔ የሚሆን ሰው የለም። ባለቤቴም ያው እንደምታዩት ነው፣ አቅሙ ምንም የለው። እንደው ራበኝ ስለው ከሱቅ ሄዶ ከሻይ ቤት ዱቤ አምጥቶ ያበላኛል። አላህ ኸይር ይክፈለው። እሱም አልሰለቸኝም፣ ባለው አቅሙ በዛ በዚህ ይላል። እንግዲህ ይሄ የሚሰማ ሁሉም እርዳታ እንዲያረግልኝ መድኃኒት መግዣ አጥቼ ያለው ሁሉም እንዲደግፈኝ በአላህ ስም ጠይቀዋለሁ።